እድሜ ልክ ሰው ላይ እንደጠቆምክ ያን እድሜ ልክ እንዳትሳበው ነው ፈልገው ነው ያንተን ሐዘን የሱን ሐዘን ማየት ፈልጋለሁ ከዛስ ሲጀመር አንቺ ዳንተ አይነት መቼም ነው ለካሊብ ሰማኛለህ ሰው አርፈቁት በራሱ ያና እንዳትነከኝ ዞር ብለው ወደዛ በዚህ ቆሻሻ እጅ እንዳትነከኝ ባለጌ አየ ትንሽ አታፍርም ትንሽ እንኳን ዝም ባለ አትናገረኝ አንተ ደፍራሽ በቤቱና ታወራንስብኛል እሷን ታውት በጣም ጎበዝ ነህ ያው ትሰማለህ በጣም እኔ እንዳንተ ባለጌ ስላልሆንኩ ነው እንጂ ማለት ነው ጉሮሮን አንቄ ነበር ምደፋ ምን ልትፈልግ ነው ምን ልትፈልግ ነው ስማ እኮ አንተ ቆሻሻ አንተ ሰውዬ ዝም በል እኮ ምን ምንድነው ዝም ብትለው አሁን ሰው ላይ ተቆማለህ እኮ ምን ልትሆን ነው እድሜ ልክ ሰው ላይ እንደጠቆምክ ቁጭ በል ምን ታረጋዋለህ አሁን ከዚህ በኋላ እኮ አወቅንበት ተደረሰብህ መቼም ደግሞ አንተ የኔን ህይወት ልታጨልም ደስታ ልታበላሽ አትችልም ይሰማል ምን ምንድነው በእጄ ብዙ ሰዎች አሉ እሺ ካለጄ ማለት ነው ማንንም ሰው ወስዶ አይደለም አንተ ማለት ነው እረፍ ትሰማኛለህ አሁን እኮ እየገደለኝ ነው እንዴት ነው አንቺ ራስሽ የምታስቢው እኔ ለማለት እሱ ጋር ግን እስካሁን ሙተክ ነበር ስለዚህ ለኔ አስበሽ ነው እሱ ጋር የምትሆኚው ማለት ነው አንተ ቆሻሻ እንዳንተ አይነት ሰው ጋር አልተባበርም ካሜራማን በነገራችን ላይ ካሜራው አልጠፋም ነበር ምን ልትሆን ቁጭ በል ከመጀመሪያ እስካሁን ድረስ ያለውን ቪዲዮ በሙሉ አውጣልኝ የማንም ቤት ዘይኔ ቤተሰብ አው እኮ አንተ ይደቀኝ ስለዚህ ቆይ ከማን በላይ እኮ ነው የሚመለከተው አሁን ይኸውልሽ እሱ አንድ የሚመለከተው በታስመስ ይባክሽ የሚመለከተው ምናምን አስበው አንቺ ሁሉ ነገር ባትገቢ ኖሮ እኛም እዚህ ውስጥ አንገባም ሰምኛለሽ በቃ ዝም በይ አታበሰኝ ከዚህ በላይ አንቺ ምንድነው ስታረጊ አይደለም ተረጋጊ በቃ አንቺ ሆነሽ ነው ልቀቅኝ በቃ እቺ ቆሻሻ ልጅ ልክስክስ እንዴት ይዘህ ትመጣለህ በእናትህ ወንድሜ እኮ በላዩ ላይ እኮ ነው ስትጫወትበት በህይወት ውስጥ ስትጫወት እኮ ነው የኖረችው ምንድነው የምትሰራው ቆሻሻ ደግሞ ቤት ፍቅር አይደለም ኖ ተረጋጊ አይደለም ፍቅርታ ያለው ተረጋጊና አይደለም እኮ መጀመሪያኛን ስሚና መጀመሪያ ችግር የለም እኔ ያሳድጋቸዋለሁ በቃ ስሚን መጀመሪያ ያሰብነው ነገር ቆሳል ሳትሰሚን ለምንድነው በቃ እሺ በቃ ስለ ካሊብ እንደዚህ አድርጋ ነገሮች የሚበላሽበን ከሆነ ወይ እሷ በሌለችበት እናረግ እንገደዳለን አንተ ለራስህ አንተ ይመስለኛል ለራስህ እኔ ምን አገኛለሁ ነው አይደለም እኔ ምን አገኛለሁ ከዚህ መጀመሪያ ላይ የምታግዘኝ ጥሩ ሰው መስሎኝ አይደለም እኮ እኔ ምን አገኛለሁ ከዚህ ነው ያገስካት ያለው እኮ ከኔ ጋር ምን ያገናኛል እኔ ምን አገኛለሁ አሁን እኮ እኛ ወደ ጸብይር ነው ወይኔ ጋር ተስማማሽ ወይ እሱ ጋር ተስማማሽ ምንድነው የሚሆነው ነገሩ እንዴ እሱ ጤነኛ አይደለም ጤነኛ እኮ ይሆን አይሆንም ጤነኛ እንደሆነ ፈለግሽ ዝም አይደለም እንዴ ጤነኛ እንዲሆን ያስመተተችበት ሁሉ ነው የሚመስለኝ እውነት ለማውራት የፍቅር ሆነሽ ነው የባሰ ተሰብጂ ነው እንዴ ተነሰሽው ቆይ አንቺ ከኔ በላይ ተጎድተሻል አንቺ ከኔ በላይ ጉዳቱን ታውቂዋለሽ ባሽኩ ከኔ በላይ ባሽኩ ከኔ በላይ በዚህ ልክ በቃ ካሪብ ልታስብ አትችልም በቃ ጤነኛ አይደለም በቃ አስወጣልኝ እሷ አትወጣም ማየት አልፈልግም አትወጣም ኧረ እባክህ የምንፈልገው ነገር ራሴ ምን ቅር ያስወጣታል አይወልሽ ሀሳባችንን ሳትረጂ ለምን እንደዛ የምትይው ይሄ ነበር ጉዞ ምናምን አልካሚ ነበር በጣም አልካሚ ነበር ታይ አላውቅም ግን እንደዛ ሆኖ ራሱ ስራው ማለቁ አዎ አንቺ ደውዪልኝ ነው በነገራችን ተጣርፊ ነው የጠፋው እንጂ ገና ኦርደር ያርኳቸው ነበርና ቃውቻ ቲክቶክ ገና በጣም አድካሚ ነው እቃዎቹን አመጣክልኛ አዎ ሱቅ ኮላሱ ቃል ቆብኝ ነበር ትችልሻለሁ ሄደሽ መውሰድ ትችያለሽ አስቀምጫለሁ መጣጥ ትችላለሽ ብዬ ነግሬያቸዋለሁ ስለናፍቀኝ ቤት እንገናኛለን ስለናፍቀኝ በጣም ነው ናፍቀሽ እና ግን ማቅድና አሳብዷል ነው ያልከኝ ነበር ማሳበድ ማለት ለምን ተሳበዱ አቲ ማሳበድ የመጨረሻ ትክክለሱ ማሳበድ ነው ምን መሰለሽ ነው ታውቂያለሽ
በሱ የተነሳ ብዙ ያጣኋቸው ነገሮች አሉ። አለ በጣም ብዙ ያጣኋቸው ህይወቴን አበላሽቶታል በጣም እና ያን ነገር መበቀል የምፈልገው በእንደዚህ አይነት ወይ ማለት እሱ አንድ በአንድ የኔ ህይወት እንዲበላሽ እንዳደረገው በሙሉ እኔም የሱን ህይወት አንድ በአንድ ያረኩ ማበላሸት ፈልጋለሁ። እኔ እዚህ ደረጃ የደረስኩት በጣም ለፍቼ ነው በእኔ ጥረት እኔ በመሆኔ ነው እዚህ ደረጃ የደረስኩት። ግን እንደሱ ክፋት እኮ ስልክ እንትን ግን በጣም ማለት ከባድ ነገር አድርጎ ካል እኔ ከማላቀው ትልቁ ያደረገክ ነገር ምንድነው? አዎ በጣም ህይወቴን ብቻ ምን ብዬ ልንገርሽ ህይወቴን ነጥቆኛል። እዚህ ደረጃ ላይ አልደረስኩም ነበር እስከ ዛሬ ባደረስኩኝ ነበር በሱ ደረጃ ወደ ኋላ ዝቅ ያልኩትና አሁን እሱ የምፈልገው በዚህ አይነት ወይ አንድ ያልኩኝ አስበሽዋል እያሳደገ ያለው የበኩር ልጄ ነው የሚለው የበኩር ልጄ ነው ብሎ የሚፈራራበት ልጅ እኔ ነጥቄ ውስጥ ምን አይነት ፊሊንግ ውስጥ እንደሚገባ አስበሽዋል? እንዴ ደስ እንደሚል በቃ እኔ ደግሞ አንተ በቃ ሰብዬ ልንገርሽ የኔ ነው የሚለውን ነገር በሙሉ እሱ መንጠቅ ፈልጋለሁ። እሱ የኔ ናቸው የሚላቸውን ነገሮች በሙሉ ነጥቄ እሱን ባዶ ማድረግ ፈልጋለሁ። እያሳበርኩት እያሳበርኩት ሜዳ እንዲወጣ ማለት አምናለሁ። ያንቺ ገዛ የሚያስፈልገኝ ጋር ምን ያለው ምን ማጣጣ አምናለሁ። ግን እኮ እኔ ካሌብን በማውቀው ልክና በማየው ልክ እንደዚህ ነው የሚመስለው። ሰው በቃ እንደሚታየው ለማለት ነው። ምስጥ ነው ካሌብ ማለት ምስጥ ታውቂያለሽ? መሰረት የሆነ ሰው ነው ካሌብ ማለት በጣም ያስጠላል። ሰልፊሽ ሲበዛ ራስ ወዳድ ነው ካሌብ እና እንዳልኩሽ በቃ የኔ ናቸው የሚላቸው ነገሮች በሙሉ አንድ በአንድ እያለ ነጥቄው ሜዳ ሲወጣ ማየት ፈልጋለሁ። ይልክ አብዶ ደግሞ ከዚህ በላይ በጣም ደስ እንደሚልክ ተማመናለሁ። እናደርገዋለን። አምናለሁ። አዎ እሱ ሲያብድ ማየት በቃ ለኔ መጨረሻ ደስታ ነው። የኔ ያለው ነገር በሙሉ እናሳካውና ግዴታ ያው ሰላም ነው። አንቺም ባይሰጠኝ ግን ምን ይጠይናል? እኔ ራሱ አንተበሰጠኝ ምን ነበር? አሁን ለቦድስ ደስታችን ውስጥ ገብተን ማጣጣም ያለብን አንቺ ባለጌ በጣም ዞር በልሽ እኔና አንቺ ግን እናወራለን። ዞር በል ወጣ እሺ ዛሬ ተገናኘና አንተ ዝም በል የና እንዳትነካኝ ዞር በል ወደዛ በዚህ ቆሻሻ እጅ እንዳትነካኝ ባለጌ አየህ እስቲ ዞር በል ይባላል ነገር ነበር ና ካሜራማን ና አጥፋው ካሜራ የምን ካሜራ አይጠፋም አይጠፋም ሰማኛ ዞር በልልኝ አይጠፋም ዞር በልልኝ ሸሞ ልጮ ነው በቤት ልጮ ነው ማን ነው ባለጌ አንተ ነህ ባለጌ አንተ ስርዓት ያዝ ሰውየው አየህ ነግሬ ነበር አገኘሃለሁ ብዬ ዞር በል አታገኘኝም አንቺ ባለጌ አንቺ ነሽ እሱ አንተ በጣም ጎበዝ ነሽ ይኸው ትሰማለህ በጣም እኔ እንዳንተ ባለጌ ስላልሆንኩ ነው እንጂ ማለት ነው ጉሮሮን አንቄ ነበር ምደፋ ማን ግን ጨዋን ያሳደገኝ ለዛ ነው አርሜ ልከን የኔን ይሁን ስታበላሽ ቆየው እኔንም ማበላሽ አንተ ይወጣ አንተ ነህ እንጂ ከስር እየተከተልክ የምታበላሽ ብለህ ባለቤት ላይ ወጣ ገና ከዚህ በኋላ እያንዳንዱን ነገር ደስታን እየነጠቅ ያንተን አዘን ማየት ነው ፈልጓል። እሱም ያምራል በጣም ጭራሽ እሱን ነው ያለን ምን እንደምታመጣ አሁን ግን አንዴ እጄ ገባኝ ዞር በል ሰማኛለህ እዚህ ምን ናውጣ ለቀኝ ሰው የምሉ ለቀኝ እኮ ቀጥል ሂድ ና ካሜራማን ለቀኝ ዝም በል
የት ነው የምትሄደው ሰውዬው? እኮ የት ነው ያስጀመረው? እኮ የት ልትሄድ ነው? ወጣ ነው። የት ነው የምትወጣው? አትወጣም። ሰማኛለህ? አትወጣም። አይቆልም በቃ ቆልፎ ነገር እኮ የት ልትሄድ ነበር? አንቺ ባለጌ ስርዓት ያዝ ሰውዬው። እንካ ያዝ ቆልፎ። ሶስታችሁ አንድ ላይ ተመካክራችሁ ዝም በል። እኔ ላይ ሴራ ማሴራችሁ አየህ ትንሽ አታፍርም? ትንሽ እንኳን ዝም በል። አትናገረኝ አንተ ደፍራሽ በቤቱ ታወራን ስብኛል እኮ ምን አየህ ነግሬህ ነበር አገኘሃለሁ ብዬሽ ነበር እናም አገኘው እሺ ያኔ ያውሉ ስዘል ዝም ያልኩህ ለዚች ነው እሺ አንቺ ከነሱ ጋር ሴራ ማሴርሽ ነው እኔ ምንም አላሴርኩም ራስህ እኮ ነው ፈልገህ ይገባል ዝም በይ እኔ ምንም አላሴርኩም አሁን ሰው ላይ ተቆማለህ እኮ ምን ልትሆን ነው እድሜ ልክህን ሰው ላይ እንደተቆምክ ቁጭ በይ እኔ ያለው እጄን ልታነሳባት ትንሽ አታፍርም ትንሽ ምን ልታረጋት ነበር ነገር እሷ ናት እዚህ ሁሉ ሰውዬው ስርዓት ያዝኮ ነው ማለት ሰማኛለህ እሷን ተዋት ይሄን ነገር ደግሞ ለቤተሰብ ነው የምነግርልህ የማሳውቅልህ ወርደትን ነው ማከናነብ ቤት ውስጥ ማንንም የለም ያልሽኝ ለዚህ ነበር መስሎ ነበር ሰማኛለህ ስደውልልህ እኛ ነበር ይሄንንም እንድታደርግ ያደረግነው አንተ ሁሌ በቃ ማትያዝሽብኝ ነው ማለት ነው ከነሱ ጋር አላሴርኩም እኮ ሰው ላይ አትጠቁመውንም እድሜ ልክህን ሰው ላይ እንደጠቆምክ ያን እድሜ ልክህን እንዳትሳበው ነው ፈልገው ነው ያንተን ሐዘን የሱን ሐዘን ማየት ፈልጋለሁ ከዛስ ገና አሁን በቃ የኔን ህይወት እንዳበላሸው ስማ ልንገርህ መቼም የኔን አላሽተው ምንድነው አይደለም ቆይ ቅድም ጀምሮ ህይወት መቀማት ህይወት ምንድነው ነገሩ ካሌብ የደበከኝ ነገር አለ ንገረኝ እኮ ምን አርጎ ነው ከልጅ ይኸውልህ የሚገርም ከልጅ ነው ጀምሮ በጣም የሚገርም እኔ ነኝ በትምህርት ስለምበልጠው በመናምን አሁን ባለኝ ስኬት ሁሌ ነው የሚገርም እኔ አሁን ያለው ስኬት ላይ ደረስኩት እኔ ሆኜ ነው እንጂ አንተ ማሴርክብኝ ሴራና አንተ እኔ ላይ በምትቀምረው ቀመር ሁሌ ምን ያስኩት ነገር ነው የሚያምር ሁሌ ቃሌብ ታውቀዋለህ እኮ ካፕቴንነት ፈተና ስንፈተን ምን አይነት ሴራ አሲረህብኝ እኔ እንደወርቅ እንዳረክኩ አሁንም በዛ ነው ተሰቦኝ አረ ትንሽ ይፈር እናንተ ሰዎች በጣም ግራ ያጋባችሁ በጣም አመሰግናለሁ ግን ለሁሉም ነገር ሻው ሜል ይችላል የት ነው የምትሄደው ወደ ስራዬ ወደ ስራዬ ይኸውልህ በቃ ከናንተ ጋር ያለኝ ነገር ጨረስኩ ገና እሱንም ትዳር መበተን አላማዬ አሁን ነበር የጀመርነው ሰማኛለህ ቅድም እዚህ ሳሎን ከሷ ጋር ቁጭ ብለህ ለማሳበድ ብለህ የምትስታወራ የነበረውን ሁሉ ሰምተሃል እሱንም አዎ አደርገዋለሁ አሁንማ እንደ እጄ ገባ እኮ ምን ታረጋለህ አሁን ከዚህ በኋላ እኮ አወቅንበት ተደረሰብህ መቼም ደግሞ አንተ የኔን ህይወት ልታጨልም በእጄ ደስ ልታበላሽ አትችልም ይሰማል ምን ቆይ ምንድነው በእጄ ብዙ ሰዎች አሉ እሺ ስለዚህማ አሁን አንተ ከምትለኝ ርዕስ መውጣት ችሎታው አለኝ ነው እርግጠኛ ነህ በሚገባ ባይሩን ሳታውቀው ማን ነው ባይሩ አንድ ተራ ሰው ኦር ተራ መንግስት ሰራተኛ ማን ነው ባይሩ አየህ ባለፈው የጎዳ ዛሬ እጄ ላይ እንድትወጥ ያደረገ ይሄ ንቀት ነው ባይሉ ካሰበ ማለት ነው ማንንም ልትሆን ይችላል ምንም አይነት ሰው ሊኖር ይችላል ጉዳዩ አይደለም እሱ ሰማኛለህ ኦኬ እሺ ምን እንደምፈልገው ምን ነው እሱ ሲመጣ ዝምብለሽ አይ ከናንተ አሁን ባይሉ ምን በደንብ ስለማለት አሁን ሊያደርግ የሚፈልገው ነገር በሙሉ እዚሁ ያወጣል ካልሆነ ግን ይሄን ቪዲዮ እበትምለታለሁ ጉዱን ነው ማውጣለት ከመጀመሪያ እስካሁን ድረስ ያለውን ቪዲዮ በሙሉ አውጣለሁ አስበው በቪዲዮ ልታስፈራራኝ ማስፈራራት አይደለም ልንገርህ ይሄ ከድሮም ጀምሮ በትምህርት በስራዬ ምናምን ይቀናል የምትለው ነገር አልቀናም አሁን ግን አሳያለሁ ከስራ ነው ማፈናቀል ከቤተሰብ ጋር ማራረቀ ይኸውልህ ነብዩ ሰው አለኝ ገንዘብ አለኝ ምናምን ብለህ ልታስብ ትችላለህ
በእርግጠኝነት ግን ይሄን ቪዲዮ አይደለም ለቤተሰብ ማሳየት አንድ የሶሻል ሚዲያ ላይ ብለቀው ምን ያህል ዋጋ ሊያሳጣ እንደሚችል አስበው። ተረጋግተህ ማውራቱ አይሻልም? ምንድነው የምናወራው? ስለምንድን ነው የምናወራው? ምንድነው ከኔ የምፈልገው? እስኪ ንገረኝ እያንዳንዱ ነገር ምን እንዳደረኩ ያሳጣኸኝ ሰዎች በሙሉ አንተም አተማየት ፈልጋለሁ። ስኬታማ ላይ ህይወት ላይ ነኝ ስትል ነበር። እኔ ሆኜ ነው እዚህ ስኬት ላይ ደረስኩት። በቃ ከደረስክ ነው ያ ያለፈ ህይወት ነው። አብሮ አደጌ ነው ጓደኛዬ ነው ወንድሜ መስሎ እንደ ምስጥ ስርስር ሲበላኝ ነበር ሰው እና ለዚህ ሰው እሱ ላደረገብኝ በደል ምላሽ መስጠት የለብኝም። ለምን በደል ይበድል? እስኪ ንገረኝ። እስኪ አይደለም ንገረኝ። ምን በደል ይበድልኩ? ያንተ የሚባሉትን ነገሮች በሙሉ ወስዳለሁ። አየን እኮ ወስደም አየን እኮ። ፍቅር አንዴ ቆይ እደውልልሻለሁ አልኩሽ። እስኪ ንገረኝ ምንድነው ያሳጣው? ከሰዎች ሌላ ፍቅር አለ። ምን ሰው ሁሉ እንዳንተ ይመስላል? ስለማይመለከት ነገር አታውራ። የማይመለከት ነገር በቤተሰብ ድሮም በቤተሰብ ምገባው ጣልቃ ምገባው ነገር መደለል ትወዳለህ። አሁን ትዳሬ ልጄ ቤቴ እና ሰማኛለህ። ፍቅር ማለት አረባከ ዶሃው ተፈረበናት። ኦኬ ሰው ሁሉ እንዳንተ ይመስላል? እንዳንተ ቆሻሻ ይመስላል? ነው እንዴ? አላ ወኩ ነበር። ስለዚህ እሺ ምንድን ነው ፈልገው? ይኸውልህ በመጀመሪያ ደረጃ እንዳልኩ ምን ያህል ሊያስወርድ እንደሚችል አስበው። ሲቀጥል በግ የምትጠይቅበት ጉዳይ ለምን ምን ስላደረኩ ነው ግን ይጠይቀኛል? ምን እንዳደረክ ልቁጠርልህ? በመጀመሪያ ትዳር በሰው ትዳር ውስጥ ሲቀጥል ወዳኝና ፈለጋ መሰለች። እንደዛ ነው ንገረኝ። እንደዛ ነው ወዳና ፈቅዳ ያደረገችው ነገር እንጂ እነሱ ትዳር ንገረኝ። እንደዛ ነው መጀመሪያ መደገኛ አይነት እነሱ ያደረጉ ይሄን ነገር ያደረጉት ነው አይደለም። እነሱስ ምትል ምን ነው እኮ ነገር የሆነቱን ነገር አሁን ይኸውልሽ ዝም እንድትይ እናንተ ስላላችሁ ሊሆን ይችላል። ለምን ይኸው አንተ ተራራበት መንገድ ስላለ ነው እንጂ አይደለም። ምንድነው እኔ አንቺን አስፈራርቼ ከኔ ጋር ሆኜ ምንድነው ያ ነገር? ምንድነው? እስኪ ተናገር። ይኸውልሽ አሁን እውነታው እንዲወጣ የምፈልገው ሰምኛለሽ። ከዚህ በፊት ምናልባት ፈርተሽ ያልነገርሽኝ ነገር ካለም እንድትነግሪኝ እፈልጋለሁ። ያው እኔ አብሬው ካልኩኝ ካሌብን እንደሚገለው በቃ በሌላ ሰው እኔ ባላደርገው ሌላ ሰው እንደሚያደርገው ይነግረኛል። ስለዚህ እኔ አብሬው ምን አለበት? ይኸውልሽ አሁን እኮ እየገደለኝ ነው። እንዴት ነው አንቺ ራስሽ የምታስቢው? እኔ ለማለት እሱ ጋር ግን እስካሁን ሙተክ ነበር። ስለዚህ ለኔ አስበሽ ነው እሱ ጋር የምትሆኚው ማለት ነው። ምንድነው እንደፈለክ አስበው። ለኔ አስበሽ ነው ከሱ የወለድሽው ማለት ነው። ካሌብ የመጀመሪያ ፍቅረኛዬ ናት። እኔ ነኝ የምቀደመው እሱ ነው የሚቀደመው። እናንተ ሰዎች ምንድነው ይኸውልሽ ትሰምኛለሽ? ይሄ ድራማሽን አቆሚ ያልኩ ነው። እኔ ምንም አይነት ድራማ ሰራው ነው የተናገርኩኝ ነው በምታምኑ ከሆነ ማለት ነው። እሱ ደስታ የተባሉ ነገሮችን በሙሉ መውሰድ ነው። ማን እኔ እኮ ጭራሽ ደስታውን ቀማለሁ። አንተ ማን ነው የምትቀማው? ይገርማል። የበኩር ልጄ ነው ብለህ የምታስበው አንተ ታሳድጋለህ እንጂ አባትነቱ የኔ ነው። ምን ማለት ነው? ወስደዋለሁ ልጄ። ምን ልትፈልግ ነው? ምን ልትፈልግ ነው? ስማ እኮ አንተ ቆሻሻ አንተ ሰውዬ ዝም በል እኮ ነው የምልህ። እባክህ ካሌብ ቁጭ በል። ልጄ ማለት ነው ማንንም ሰው ወስዶ አይደለም አንተ ማለት ነው። እረፍ። ትሰማኛለህ? ምንም ወንደፈጨር ምናምን የሚለውጠው ነገር የለም። ቆሻሻ ነህ አንተ ባለጌ። እሱን ደግሞ እናያለን። እሺ ይኸውልህ እባክህ አንዴ ካሌብ
እባክህ እኔ አናግረዋለሁ አሳያለሁ በቃ ተጠብቀኝ ምን ሆነ ነው ቆይ ምን ሆነ ነው ይዘውቃ አንተ ያማል ምን ሌላ ጸብ ነው የምትፈልገው ሌላ ችግር ነው የምትፈልገው የሱ ደስታ ነው የሚባሉትን ነገሮች በሙሉ እያንዳንዱ ነገር ወስዳል አንቺ ደግሞ ሲጀመር ልጅ ዳንተ አይነት አባት መቼም ነው ተካሪ ይኸውልህ ሰማኛለህ ሰው አርፈህ ቁጭ በል እኮ አርፈህ ቁጭ በል ዞር በይ ከፊቴ እንጂ ባለክ ምን ታመጣለክ ምንም ዞር በይ ማን ነኝ ብለህ ነው የምታስበው በሱ ቤት ውስጥ ውጡ ነው ገቡ የምትለው አንተ ማን ነህ ራሱን እንዴት ነው የሚያየው በእናታችሁ ይኸውልህ አሁን ሁሉንም ነገር እንድትነግረኝ ፈልጋለሁ ምንድን ነው ነገር እያንዳንዱን ንገረው ለሱ አንቺ ዝም በይ ይኸውልህ አሁን እኮ በጣም ብዙ መረጃ ያላችሁ እሺ አንድ ውጪ ነኝ እኔ ላው ውጪ ውሻ አንቺ ብዙ ይኸውልህ ነብዩ እንዳልኩ ነው በጣም ብዙ መረጃዎች አሉ እሱን አንተ አለኝ ከምትለው ስም ዝና አንፃር እነዚህ ነገሮች ለህግ ወይንም ደግሞ ለሶሻል ሚዲያ ቢወጡ ምን ሊፈጠር እንደሚችል አስባቸው ፖሊስ ጣቢያውን ተው ሶሻል ሚዲያ ከውጭ እቃዎችን አስመጣለሁ አይደል ያልከኝ አስመጪና ላኪው ነብዩ ምናምን ተብሎ ሰበር ዜና ሲሰራ ይኸውልህ ይሄ ነገር እንዳይፈጠር እኔ አግዛለሁ በምን በኩል ታግዘኝ ጥሩ እኔ ማግዝ አንተ ባለፈው ስትለኝ ነበር ብር እሰጣለሁ እያልከኝ ነበር ይሄን ፋይል የምታጠፋ ከሆነ አሁንም ቢሆን ደስ ያለ ብር ሰጥ እርግጠኛ ነህ በሚገባ ግን ነገ መልስ ያለኝ ሰው እንደሆን ይደበቀኝ የሚቀር ነገር ካለ ግን እንድትነግረኝ እፈልጋለሁ ከፈለክ ደግሞ ከፈለክ ይኸውልህ ምናልባት እነሱ ወጥቷል ይኸውልህ ካሜራ ስላለ ነው አይደለ እሱንም ላስጠፋል ይችላል ካሜራውን አስጠፋልኝ አንደኛ ሁለተኛ ደግሞ ሲቀጥል ይሄን ሁሉ መናገርህን ነገር በእኔና ባንተ ማግባት አለበት አለበለዚያ ነገሮችን መታበላሽ ከሆነ እኚህ ፋይሎች ማይጠፉ ከሆነ እርምጃው ይከፋ ነው የሚሆነው ይኸውልህ እኔ እናንተ መስማማት ከቻለን አላስፈላጊ ነገር ውስጥ መግባት አንችልም ማለቴ ገብቶሃል መቼስ እንተማመን ነው ማለት እሺ ካሜራውን አስጠፋልሽ ካሜራማን ይዘልኝ ውጣ ይሄው ወጣ እንዳየው መጀመሪያ ምን እንዳደረገ ማን ነበር ስምን ያልከኝ በኃይሉ ምን መሰለ በኃይሉ እኔና ካሌብ ልጅነት አብሮ አደጎች ነን አብረን የተማርነው በትምህርትም ጥሩ እንትን ላይ ነው ያለን ሰዎች ነን ጥሩ ደረጃ ላይ ያለን ሰዎች ነን እና ካሌብ መሰሪ የሆነ ሰው መሰሪ ምስጥ ነው ካሌብ ማለት አታውቀው በጣም ምስጥ የሆነ ሰው ነው ካሌብ ብዙ ነገሮችን ይቀሙኝ ነበር በጣም ብዙ ነገሮች ዛሬ እሱ የደረሰበት ካፒቴንነት ዛሬ የደረሰበት ደረጃ እኔ የምደርስበት የነበረበት ደረጃ ነበር አሁንም ቢሆን ከሱ የተሻለ ህይወት ነው የምኖረው ግን እሱ የቀማኝን ነገሮች በሙሉ እሱ የቀማኝን ስኬቶችን በሙሉ ከሱ መልሼ መቀበል ፈልጋለሁ እሱ ጨርቁን ጥሎ ሲያብድ ማየት ፈልጋለሁ ሜዳ ላይ ጎዳና ሲወጣ ማየት ፈልጋለሁ እንዳልኩ ነው የበኩር ልጁ ልጄ ነው ብሎ የሚያስበው ምን ልጅ ሚስቱንም ቀምቼበታለሁ ልጁንም ቤተሰቡን ቀምቼዋለሁ አሁን
ቀስ ያለ ደግሞ ህይወቱን መንጠቅ ነው እና ባይሉ በዚህ ረገድ ልታገዘኝ ትችላለህ እንድታገዘኝ እንፈልጋለን ሳይ ጥሩ ሰው ነው ና የምትፈልገውን በራውን ቼክ ትፈልጋለህ ማለቴ እኔ በምን መልኩ ልረዳ እችላለሁ ጥራሳ አሁን እሱ የሚከፍል ገንዘብ አለ ነው ምንም የሚከፍለኝ ነገር የለም ምን ጥቅም አግኝተህ ነው ለሱ ይሰራ ያለው እኔ ለእውነት አስል ነበር አይደሃ ዳኩ ትገርሙኛላችሁ የምትበላው የላትም እና የሚባል ተረት ነበር የምትከናነበው ማለት ቴንክ ዩ ምንም ሳይከፍል ነው የምትለፋለት እውነታውን ለማውጣት ለማወቅ ለማረጋገጥ ሰዎች እኔ 5 ሚሊዮን ብር ልስጥ እሱ ያንሰኛል የምትለኝም ከሆነ ድርጅቴ ውስጥ ላስቀጥር እችላለሁ እሺ ምን ታርገት አገዘኛለሁ መሰለኝ የሱን እያንዳንዱ እርምጃ እያጣራ ይነግራኛል እያንዳንዷን እርምጃ እና ከዚህ በኋላ የሚያስበው እያሰበ ያለው እያንዳንዱ ነገር ማለት እያንዳንዱ ነገር እና ለዚህ ደግሞ ጥሩ ዳኞች ያደርገናል እናንተ ወራታም ከፋ ያደርገናል ወዳጆች እንሆናለን ብዙ ስራዎችን እንሰራለን ከዚህ በኋላ እና በዛ መንገድ እሱ እያንዳንዱ እርምጃውን እያየ እየተከታተልክ ልታሳውቅ ይፈልጋል የኔ ጠላት መስለህ በሱ ዘንድ ተቀባይነትን ቦታ ማግኘት አለብህ ጀመር አሁንም ያምነኛል ይሄንነትን መጨመር አለብህ በሱ ዘንድ ኢቭን የሚመገበውን እንኳን ማወቅ አለብህ እና አሁን የወንድ ማቃቸው የባህል ተናል አዋቂ እሳቸው ናቸው አዋቂ ማለት መድኃኒት ነው የሚያዘጋጀው እና እንዲያዘጋጁልኝ ነገራቸዋለሁ ብርም ሰጥቻቸው ነው የመጣሁት እሳቸው ያን መድኃኒት አዘጋጅተው ሲጨርሱልኝ ቀበልና ብቻላል ተሰጣለ ወይ በመንበላው ወይ በሚጠጣው በሚበላው ወይ በሚጠጣው ብቻ በሆነ ነገር አድርገን እናሳብደዋለን ስለዚህ አንተ ካለ የምትፈልገው አንደኛ ሁሉ ነገሩን መከታተል የሚበላ የሚጠጣው ከዛ እሱን ካረጋገጥን በኋላ መድኃኒቱን ስትሰጠኝ እንዳደርግላት ለዛ ደግሞ ያልኩን 5 ሚሊዮን ብር ሰጣለሁ ልክ ስራው ስፈት በርግጥ ትልቅ ነው ማሰለ ትልቅ ከባድ ነገር ነው ለነገሩ እና ስለ ልክ ነው ማለት ያውን ሳስበው ደግሞ ምን አይከፈልም ሰፈር ለሰፈር ምን እንከራተታለን ከፍሎ ቢሆን ሳይከፍል ምን ሁሉም ሰው ለገንዘብ በብር ገባ ኪስስ ይኖረው ኪስስ ያለው ሰው ነው ከሌለ የለም አንተ ደግሞ ወጣት እንደ ወጣት እያሰብክ በዚህ ዘመን ከሌለ ምን ትሰራለህ ይሄ እውነት ታማኝነት ሐቀኝነት እኔ እዚህ ደረጃ የደረስኩት ሐቀኛ መስዬ ወይ ታማኝ ሆኜ በመሰራው ስራ አይደለም በየቦታው ገንዘብ ይፈልጋል እና ለገንዘብ ስራ
እና በዚህ ዘንድ እንድታገዘኝ እፈልጋለሁ። እኔ ደስ ይለኛል። አመሰግናለሁ። ስለዚህ ያው በማንኛውም ሰዓት ላይ ልተባበር ዝግጁ ነኝ። ደስ ይለኛል። በጣም አመሰግናለሁ። ምንድን ነው? ኧረ እባክህ ምን እያደረክ ነው? ልተባበር መስሎ ነበር እና እንዳታስበው አንተ ቆሻሻ እንዳንተ አይነት ሰው ጋር አልተባበርም። ካሜራማን በነገራችን ላይ ካሜራው አልጠፋም ነበር። ምን ልትሆን? ቁጭ በል ዝም በል ወንደሰን ቆሻሻ ወንደሰን አንተ ይዛቸው ነው። ዝም በል አየህ አገኘሃለሁ ማለት በምክንያቱ በኃይሉን አታቆም ይኸውልህ ቁጭ በል አሁን ሌላ ተጠጋባው እንድትገባ ነው የጠራዋችሁ። ቁጭ በል ነይ አንቺን ቁጭ በል ሁላችሁም እያስመሰላችሁ በኃይሉ ማለት ይሄ ነው። ማን ነበር አይደል ያልከኝ? ንገረኝ ማን አይደል ነበር ያልከኝ? እኔ እንዲህ ነኝ። በነገራችን ላይ ቅድም አይተናል። በእርግጥ ውስጥ ሆነ ሊያሳብድ ምናምን ሚለው አሁን የነገርኩትን ልትነግረው አይደለም። ይሄው ገና ለአደባባይ ያወጣላል። ሰውየው አርፈ ቁጭ በል እና 5 ሚሊዮን ብር እንደሚከፍለኝና ያመዳኝት ደግሞ እኔ እንድሰጥ ነበር። እኔን በ5 ሚሊዮን ብር ሊገዛኝ እንዴ ጭራሽ በገንዘብ የደለልክ? ለይሄ ብቻ አይደለም ቤተሰቦች ጋር እንደሚመጣም ነው የነገረኝ። ቤተሰቦችንም ሊያጠፋቸው እያሰበ እንደሆነ ነው የነገረኝ። የማንም ቤት ዘይኔ ቤተሰብ አው እኮ አንተ ይደቀኝ ቀጥል አሳያለሁ ባይሉ ገለሃለሁ የካረክ ማለት ነው። ባይሉ ገለሃለሁ ዝም በል። ምን ሆነ ነው ካሪክ? ምን ሆነ ነው? ሌላ ነገር ሊፈጠር ፈልገህ ነበር? ጭራሽ ከሪያልኩ በቤተሰብ ይመጣል ታዲያ። በቃ አሁን ቁጭ በል። እሺ ቁጭ በል። ቁጭ በል በቃ ይባለክ ጭራሽ በቤት በቃ ወይኔ ይኸውልህ አየህ ቅድም መረጋጋት ይፈልጋል ያልኩህ ለዚህ ነው። አስባል አንተ እንደዚህ ሆነ ቅድም ፍቅር ኑራ ቢሆንስ መውጣቷን አሁን ነው ደስ ያለኝ። አሁን አብቅቷል። እቺ ነች አንድ የምታስደፍረኝ። በቃ አሁን ትሰማኛለህ? እኔን አዳምጠኝ። ስለዚህ አሁን እሱ ላንተ ብዬ ነው እንደዚህ ያደረኩ ያለው። በቃ በነገራችን ላይ ምንም ጥያቄ የለውም። አንቺም ለህግ ምቀርቢ ሰው ነሽ። እሱ ምንም አይመጣብሽም? እሺ እሱ ያንቺ ምርጫ ነው። ስለዚህ ካሪ አሁን እባክህ መረጋጋት እፈልጋለሁ። መረጋጋት እንድትረጋጋ እፈልጋለሁ። ፍቅር ትመጣለች። ትሰማኛለህ? ራስን አረጋጋ። ቀጣይ ማድረግ ያለብን ሁሉ እናደርጋለን። እሺ እሱ ማግኘት አልነበረ የፈለግነው ይሄው አገኘነው። ጥያቄ ምን እንዳደረከው መመለስ አይደል እንዲመለስ አልነበረ የፈለከው ይሄው ተመለሰ አይደል? በቃ እኔ ድሮ አውቀው ነበር ሐሳቡ እንደዚህ አይነት ነገር እንደሚያስብ አውቀው ነበር። እርግጠኛ እስከመሆን ድረስ ነበር። ይገባኝ። አሁንም እርግጠኛ ሆኛለሁ። በቃ አሁን ደግሞ ቀጣይ ምን ማድረግ እንዳለብን እሱን ደግሞ ስትረጋጋ በተረጋጋ መንፈስ መፍትሄውን እናስባለን። ተግባባን? ሻውን ፍቅር እንጠራልኝ በስልክ ደውል ጥራት። እሺ ትመጣለች። አንቺ ነግሬሻለሁ። ቅድም ያለሽን ነገር ሰምተሻል። ልጆቹ ምንም የተለየ ነገር እንዲያውቁ ስለማይፈለግ እንደ በፊቱ ነው። ሰማሽ? ስለልጆቹ ቆይ ከማን በላይ እኮ ነው የሚመለከተው። አሁን ይኸውልሽ እሱ አንድ የሚመለከተኝ በታስመስ ይባክሽ የሚመለከተኝ ምናምን አትበል። አንቺ ሁሉ ነገር ባትገቢ ኖሮ እኛም እዚህ ውስጥ አንገባ። ሰምኛለሽ? ስለዚህ የተባለው ብቻ መታደርግ ደግሞ ነገርሻለሁ። ልጆች አንድ ነገር ቢሆኑ አሁንም ካንቺ ራሳሉ። በቃ አሁን እሱ በቃ አበቃ። እዚህ ነገር ውስጥ ምንም አይገባም። ቀጥለን ማድረግ እንዳለብን እናወራበታለን። መጀመሪያ አንተ ግን መረጋጋት ይኖርብሃል። በተቻለሽ አቅም ምንም ነገር የሚያበሳጨው ነገር እንድታደርጊ አልፈልግም። ወይ ያልደርስበትም ሲጀመር እሱ ነው የሚሻልሽ። በቃ ጥሩ እባክህ
ግን አረፍ ገብተህ ብታረፍ ደስ ይለኛል ነው እንግዲህ ውድ ተመልካቾቼ የተፈጠረውን ነገር እንዳያችሁ ነው በጣም አስነዋሪ ነገር ነው ጭራሽ ደረቱን ነፍቶ ነበር ሲያወራ የነበረው ሁሌም እንደምናደርገው ምንም አድርገን እውነታው ላይ እንደርሳለን ይሄ የኛ ስራ ነው እና አሁንም ቢሆን ደርሰናል ይህ ግለሰብ ትልቅ ወንጀል ነው እየሰራ የነበረው ለመስራት ያስበው ስለዚህ ምንም ጥያቄ የለውም ለግ መቅረብ ስላለበት ወንደሰንና የህግ አባሎቻችን ወይም ሳጅን ይዘውት ሂደዋሉ እኔም ያው ትንሽ ቆየት እሱን ለማረጋጋትና ያለውን ነገር ቀጣይ ምን ማድረግ እንዳለብን ለመናገር ነበር እኔ እንጃ በጣም እኔ እንጃ በአብሮ አደግ በነገራችን ላይ ወንድም ማለት ነው በጣም ወንድም እህት ማለት ነው እና እባካችሁ እንደዚህ አይነት ነገር ውስጥ ይሄ ደግሞ እኮ የሚያሳዝነው የተሻለ ህይወት ላይ ነው ያለው ግን ያኔ ለምን እንደዚህ ያደረገኝ አው ህይወታችን በህይወት መኖራችን በነገራችን ላይ ትልቅ ዋጋ አለው በህይወት ኖረን እኮ ዛሬ ትልቅ ደረጃ ላይ ከደረስን ያለፈ ህይወት እኮ ጥሩ አይደለም ማለቴ ጥሩ ላይሆንም ሊሆንም ይችላል ግን ባለፈ ታሪክ እስረኛ መሆን ጥሩ አይደለም በቃል ምንም አያደርግም በቃ ሁሉም ጊዜ ያለው ፈጣሪ ነው የኛን ጥያቄ የኛን ችግር አይቶ የኛ የተበደርነውን ነገር የዋጋችንን የበደላችንን መጠን የሚከፍለው እግዚአብሔር ነውና ሁሉንም ነገር ለእግዚአብሔር አሳልፋችሁ ስጡ በቃ አላስፈላጊ ነገር ውስጥ አትግቡ እባካችሁ ይሄ የሁሉ ጊዜ መልእክቴ ነውና ቀጣይ ደግሞ ምን ይፈጠራል የሚለውን ነገር ደግሞ ምን ያሳውቃችሁ ይሆናል እናንተ ደግሞ እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው ለምትሰጡት አስተያየትም የምር እጅግ በጣም ከልብ ነው የማመሰግነውና ላይክ ሼር እያደረጋችሁ እይታ እንዲያገኝ እባካችሁ ተባበሩ እነዚህ ነገሮች አስቡት ይሄ ዛሬ ካሌብ ቤት ነው ያገኘነው ግን በየቦታው ስንት ቤት ይኖራል ይሄ ማለት እኛ ምናቀው ወይ የሚደርሰን ወይ ጥቃው ሄደን የምናገኘው እናንተ ላይክ ሼር አድርጋችሁ እይታ ሲያገኝ ነውና እባካችሁ ተባበሩን እያል ሐሳቤን እሰጣለሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ነው ላሉ ለነበረን ቆይታ እጅግ በጣም አመሰግናለሁ መልካም ጊዜ